የአማራ ክልል ጠቅላይ ፍርድ ቤት ከኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ጋር በመተባበር በፍርድ ቤት ጉዳዮች አዘጋገብና በፍርድ ቤቶች የለውጥ ሂደት ላይ ስልጠና ሰጠ። የአማራ ክልል ጠቅላይ ፍርድ ቤት የክልሉን የዳኝነትና የፍትህ ስርዓት በመሰረታዊነት በማሻሻል ተገልጋዩ እምነት የሚጥልበት፣ በእኔነት ስሜት የሚጠቀምበትና ዘመናዊ የዳኝነት አገልግሎት የሚያገኝበት ተቋም በመገንባት ላይ ይገኛል። ጠቅላይ ፍርድ ቤቱ የተገልጋዮችን ወጪ፣ እንግልት፣ ጊዜና ጉልበት በመቀነስ በአካልም አገልግሎት ጥራትም ለህብረተሰቡ ተደራሽ የሆኑ ፍርድ ቤቶችን በሁሉም የክልሉ አካባቢዎች ለማረጋገጥ የሚያደርገው ጥረት ተገልጋዩ ህብረተሰብ ዘንድ እንዲደርስና ህብረተሰቡ የአገልግሎቱ ተጠቃሚና ባለቤት እንዲሆን በማስተዋወቅና ሰፊ የግንዛቤ ፈጠራ በመፍጠር ደግሞ መገናኛ ብዙሃን ከፍተኛውን ድርሻ በመወጣት ላይ ናቸው። ጠቅላይ ፍርድ ቤቱ መገናኛ ብዙሃን የፍርድ ቤት ጉዳዮችን በሚመለከት የሚሰሯቸው ዘገባዎች የፍርድ ቤት የዳኝነት አካሄድ መርሆችን ያከበሩ እንዲሆኑ ለማስቻል የፍርድ ቤት ጉዳዮችን በምን አግባብና እንዴት መዘገብ እንዳለባቸው የሚያስገነዝብና የፍርድ ቤቶች የለውጥና የማሻሻያ ስራዎች ላይ ለኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር የአማራ ክልል አባላት ስልጠና ሰጥቷል። ስልጠናውን ያስጀመሩት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ አለማን ታግደው ፍርድ ቤቶችና መገናኛ ብዙሃን ተቀራራቢ በሆነ የሙያ ስነ ምግባር የሚመሩና በአንድ ሀገር የዲሞክራሲ ስርዓት ግንባታ፣ የህግ የበላይነት መስፈን እንዲሁም የማህበራዊና የእኩልነት መብት መረጋገጥ ከፍተኛ ድርሻ ያላቸው ተቋማት ናቸው ብለዋል። ስልጠናውን ስናዘጋጅ የዳኝነትና የጋዜጠኝነት የሙያ ስነ ምግባርን መሰረት ባደረገ መልኩ በቀጣይነት ለአንድ ዓላማ ተባብረንና ተቀራርበን መስራት እንድንችል ነው ያሉት ክቡር ፕሬዝዳንቱ ፍርድ ቤቱ የክልሉን የዳኝነትና አጠቃላይ የፍትህ ስርዓት በመሰረታዊነት በማሻሻል ተገልጋዮች እምነት የሚጥሉበት የንግድና የኢንቨስትመንት ጉዳዮች የንግድ ሚስጥራቸው ተጠብቆ ባጠረና በተፋጠነ ጊዜ ጉዳያቸው የሚታይበትን አማራጭ የዳኝነት ስርዓት ለመዘርጋት ዘመናዊ የዳኝነት አገልግሎት አሰጣጥን በሁሉም የክልሉ ፍርድ ቤቶች ደረጃ በደረጃ ተደራሽ ለማድረግ እየሰራ መሆኑን ተናግረው የተጀመሩ ለውጦች ህዝባዊ እንዲሆኑና ህብረተሰቡ የአገልግሎቱ ተጠቃሚ እንዲሆን የማንቃትና የማስተዋወቅ ስራ የመገናኛ ብዙሃን ነው ብለዋል። ስልጠናው መገናኛ ብዙሃን የፍርድ ቤቶችን ነጻነትና የተከራካሪዎችን መብት ባከበረ መልኩ እንዴት ዘገባዎችን መስራት እንዳለባቸው ግንዛቤ የሚፈጥር ነው ያሉት ክቡር አቶ አለማን ታግደው ፍርድ ቤቶች የሚሰጧቸው ውሳኔዎች በአንድ ሀገራዊ ኢኮኖሚ የማህበራዊና ዲሞክራሲያዊ ስርዓት ግንባታ ሂደት ውስጥ ያላቸው ጉልህ አስተዋጽኦ በምን አግባብ ለህብረተሰቡ ተደራሽ መሆን እንዳለባቸው ግንዛቤ የሚፈጥር ነው ብለዋል። በፍርድ ቤት ጉዳዮች አዘጋገብ ላይ ስልጠናውን የሰጡት የጠቅላይ ፍርድ ቤቱ ሲኒየር ዳኛና የህዝብ ግንኙነት ዳይሬክተር ወይዘሮ ቅድስት ገብረ ህይወት ሲሆኑ የአማራ ክልል ጠቅላይ ፍርድ ቤት የስትራቴጂክ ጉዳዮች ዳይሬክተር አቶ ፍሬው ታደሰ በበኩላቸው የክልሉን ፍርድ ቤቶች የትላንት ነባራዊ ሁኔታ፣ አሁን ላይ ያሉበትን ስር ነቀል የለውጥና ማሻሻያ ሂደት እንዲሁም ቀጣይ የትኩረት አቅጣጫዎች ስልጠናውን ለተከታተሉ የመገናኛ ብዙሃን ባለሙያዎች ገለጻ አድርገዋል።